ሰላም እንዴት ናችሁ? የደሱ ህልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምንማማረው የበሽታ የመከላከል አቅማችን ለማጠንከር ወይም ደግሞ ለማዳበር እጅግ በጣም አስፈላጊ የሆኑ 15 አይነት የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ቻናሌን ሳብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ ብዙ ጆርናሎች ወይም ደግሞ ሪሰርቾች እንደሚያስረዱት በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ዲ፣ በዚንክና ሲሊኒየም የበለጸጉ ምግቦችን አዘውትሮ መጠቀም ነጩ የደም ሴላችን ቁጥር እንዲጨምሩ ስለሚያደርግ እጅግ በጣም አስፈላጊ ነው ማለት ነው። ይሄ ደግሞ የበሽታ የመከላከል አቅማችን ሂደት ማጠንከር እንችላለን ማለት ነው። በተለይ ደግሞ አሁን የጠቀስናቸው ማዕድናትና ቫይታሚን በቦን ማራው ላይ ወይም ደግሞ መቅነናችን በከፍተኛ ደረጃ ነጩ የደም ሴል እንዲመረት በማድረግ እንዲሁም ወደ ሰርኩሌሽን በደንብ ዲፊውዝ እንዲሁም በማድረግ ትልቅ ሚና ስላላቸው እነዚህ የያዙ ምግቦችን አዘውትሮ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ 15 አይነት የምግብ አይነቶችን አብረን እናያለን ማለት ነው። አንደኛ ሲትረስ ፍሩት የበዛባቸው ምግቦችን አዘውትሮ መጠቀም ነው። በተለይ ደግሞ እንደ ሌመን፣ ኦሬንጅ፣ ግሬፕ ፍሩት ለምንጠራቸው አጠቃላይ እነዚህ ሆምጣጤ ነገር ያላቸው ምግቦችን አዘውትሮ መጠቀም ከፍተኛ የሆነ የቫይታሚን ሲ ይዘት ስላላቸው ቫይታሚን ሲ ያላቸው ምግቦችን ደግሞ አዘውትሮ መጠቀም አሁን እንደሚታወቀው አንቲ ኢንፌክሽን ባህሪ ያላቸው አንቲኦክሲዳንት ባህሪ ያላቸው የኮላጅን ምርት ይጨምራሉ እና እጅግ በጣም ብዙ ስራዎችን ሴሎቻችን ይሰራሉ ማለት ነው። በተለይ የቫይታሚን ሲ ይዘት ያላቸው ምግቦች አዘውትሮ መጠቀም አሁን እንዳልነው መቅደናቸው ወይም ደግሞ ቦን ማሮ ላይ በከፍተኛ ደረጃ ነጭ ደም ሴል እንዲጨምር በማድረግ ሰርኩሌሽን ላይ ያለው የበሽታ የመከላከል አቅማችን እንዲጨምር ያደርጋል ማለት ነው። ምክንያቱም መቅደናችን ከፍተኛ የሆነ ነጭ ደም ሴል ሲያመርት አጠቃላይ ወደ ሴሎቻችን ይለቃል ማለት ነው በትክክለኛው ሂደት። ይሄ ደግሞ አሁን እንዳልነው ለተለያዩ ችግሮች ኤክስተርናሊም ኢንተርናሊም እንዳንጠቃ ያደርጋል ማለት ነው። በተለይ ውስጥ ላይ በፍሪ ራዲካሎች ወይም ደግሞ በመርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ ያደርጋል። ኤክስተርናሊ ደግሞ ከጀርሞች የሚመጣውን አጻፋ በከፍተኛ ደረጃ ይመልሳል ማለት ነው። ስለዚህ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ቫይታሚን ሲ ያላቸው ምግቦች ሁሌም ዴይሊ መመገብ አለብን ማለት ነው። ምክንያቱም ሰውነታችን ስቶር አያደርግም፣ ሰውነታችን ፕሮዲውስ ማድረግ አይችልም ወይም ደግሞ ከተመገብናቸው በኋላ ብዙ ጊዜ በሽንት መልክ ነው የሚወገዱና ብዙ ጊዜ ስቶር አይሆኑም ሰውነታችን። ስለዚህ ዴይሊ የሆነ አመጋገብ በጣም ኢምፖርታንት ነው ማለት ነው። በተለይ ደግሞ ለአዳልቶች እንግዲህ 90 ሚሊግራም ፐር ዴይ ይመከራል። ለሴቶች ደግሞ ለወንዶች 90 ሚሊግራም ይመከራል ማለት ነው በቀን። ለሴቶች ደግሞ 75 ሚሊግራም አካባቢ ይመከራል ማለት ነው። ስለዚህ ቫይታሚን ሲ ያላቸው ምግቦች አዘውትሮ መጠቀም ፓወርፉል የሆኑ አንቲኦክሲዳንት ስላላቸው ኢሚዩኒቲያችን ቦስት ማድረግ ይችላሉ ማለት ነው። ሁለተኛ በርበሬ ወይም ደግሞ ሬድ ቤል ፔፐር ለምንጠራው እጅግ በጣም አስፈላጊ ነው ማለት ነው። በተለይ ከፍተኛ የሆነ የቫይታሚን ሲ ይዘት አለው፣ ከፍተኛ የሆነ ቤታ ካሮቲን ያለው። እነዚህ ደግሞ እንግዲህ እንደ አንቲኦክሲዳንት ኢፌክት ስላላቸው አጠቃላይ የበሽታ የመከላከል አቅማችን ሂደት በማሻሻል ትልቅ ሚና አላቸው ማለት ነው። ቫይታሚን ሲ እንደሚታወቀው ከፍተኛ የሆነ አንቲኦክሲዳንት ኢፌክት አለው ማለት ነው። ይህ ደግሞ ስኪናችን ላይ አጠቃላይ ሰውነታችን ላይ ለአንዳንድ ችግሮች እንዳንጠቃ ያደርጋል ማለት ነው። በተለይ ቫይታሚን ሲ ያላቸው ምግቦች አዘውትሮ መጠቀም አሁን እንዳልነው ፍሪ ራዲካሎች ከሚያደርሱት የሴሎችን ዳሜጅ ይከላከልናል ማለት ነው። በተለይ ኢንፍላሜሽን እንዳይከሰትና የኦክሳይድ እጥረት እንዳይከሰት ትልቅ ሚና ስላለው አዘውትሮ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ በርበሬ እንግዲህ በውስጡ ቤታ ካሮቲን ይዟል ማለት ነው። ቤታ ካሮቲን ያላቸውን ነገሮች ደግሞ መመገብ አሁን እንዳልነው ለዓይናችንና ለቆዳችን ትልቅ ሚና ይሰጣሉ ማለት ነው። ምክንያቱም ቤታ ካሮቲን እንግዲህ በሊቨር ላይ ወደ ቫይታሚን ይቀየራል። ይሄ ደግሞ የበሽታ የመከላከል አቅማችን በትልቅ ደረጃ ያሻሽላል ማለት ነው። ምክንያቱም አሁን እንዳልነው በፍሪ ራዲካሎች ከሚደርሰው ጉዳት ይከላከላል። እንደገና ደግሞ ኤክስተርናሊ ጀርሞች አጠቃላይ ሴሎቻችን እንዳይጎዱም ትልቅ ሚና አለው ማለት ነው። ስለዚህ በርበሬን ወይም ደግሞ የቀለውን ቃሪያ ብንጠቀም ትልቅ ሚና አለው ማለት ነው። ሶስተኛ ብሮኮሊ ነው። ብሮኮሊ እንደሚታወቀው እንግዲህ ፓወርፉል የሆነ ምግብ ነው። የተለያዩ ንጥረ ነገሮችን አጭቆ የያዘ ስለሆነ ትልቅ ሚናዎችን ይሰራል ማለት ነው። በተለይ ደግሞ ከፍተኛ የሆነ ቫይታሚንን ማዕድናትን ስለያዘ ለሴሎቻችን ብዙ ነገር ይሰራል ማለት ነው። በተለይ ደግሞ በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ኢ፣ ፋይበር እና በሌሎች አንቲኦክሲዳንቶች የበለጸገ ስለሆነ የበሽታ የመከላከል አቅማችን በእጅጉ ከሚያሻሽሉ የምግብ አይነቶች ውስጥ አንዱ ብሮኮሊ ነው። ስለዚህ
ብንመገበው የቫይታሚን ኤ የቫይታሚን ሲ የቫይታሚን ኢ እና ፋይበር ይዘት እንዲሁም ደግሞ ሌሎችን አንቲኦክሲዳንቶችን ስለያዘ በሽታ እንዳይዘን ይከላከልናል ማለት ነው። ወይም ደግሞ ነጭ የደም ሴል ቁጥርን በመጨመር ትልቅ ሚና ስላለው መመገብ ብሮኮሊን እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን ብሮኮሊን ስንመገብ አሁን እንዳልነው ከፍተኛ የሆነ ሙቀት ማብሰል የለብንም ማለት ነው። ምክንያቱም በከፍተኛ ሙቀት ማብሰል የቫይታሚን ሲ ይዘት ያላቸው ምግቦች ዲስትራክት ሊያደርግ ስለሚችል ወይም ደግሞ የቫይታሚን ሲ ንጥረ ነገር ዲስትራክት ማድረግ ስለሚችል የበሽታ የመከላከል አቅማችን ይዘትን ማሻሻል አይችልም ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ብሮኮሊም እጅግ በጣም አስፈላጊ ነው። አራተኛ ጋርሊክ ነው ደግሞ ይሄ ነጭ ሽንኩርት እጅግ በጣም ጠቃሚ የሆነ የምግብ አይነት ማለት ነው። ብዙ ጊዜ እንደ ፍላቨር እንጠቀመዋለን ወይም ደግሞ የምግብ ማጣፈጫነት ተደርጎ ይወሰዳል እና ይሄ ደግሞ ከፍተኛ የሆነ አሊሲን የሚባል ንጥረ ነገር አለው። ይሄ አሊሲን እንግዲህ እንደሚታወቀው ነጩ የደም ሴል ቁጥርን በመጨመር ትልቅ ሚና አለው ማለት ነው። በተለይ ደግሞ ቦን ማሮ ላይ ወይም ደግሞ መቅኒ ላይ ከፍተኛ የሆነ ዋይት ብለድ ሴሎች እንዲመነጩ በማድረግ ወይም ደግሞ እንዲሁም ወደ ሰርኩሌሽን ዲፊውዝ እንዲሆን በማድረግ አጠቃላይ የበሽታ የመከላከል አቅማችን ሂደት ያጠነክራል ማለት ነው። በተለይ ደግሞ ብዙ ጊዜ እንግዲህ ነጭ የደም ሴሎቻችንን በማጠንከር አጠቃላይ የደም ስሮችን ጤንነት ይጠብቃል። ስለዚህ የበሽታ የመከላከል አቅማችን ሂደት ያጠነክራል ማለት ነው። በተለይ ደግሞ ብለድ ቬዝሎችን ስለሚያጸዳና ሪላክስ ስለሚያደርግ ለተለያዩ ችግሮች እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ ግፊት እንዳይኖር ይከላከላል። ግፊትን መከላከል ደግሞ በጊዜ ሂደት ሊመጡ የሚችሉ የተለያዩ የበሽታ አይነቶችን መከላከል እንችላለን ማለት ነው። ስለዚህ አሊሲን ቦስት ያደርጋል ማለት ነው ኢሚዩኒቲያችን ማለት ነው። ስለዚህ ጋርሊክን መመገብ እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ ጅንጀር ወይም ደግሞ ዝንጅብል ነው። ዝንጅብል እንግዲህ ብዙ ጊዜ በተለይ ደግሞ ከፍተኛ የሆነ ኮሌስትሮልን ይቀንሳል፣ ደም ስሮችን ያጸዳል። በተለይ ደግሞ ጂንጀሮል እና ካፕሳይሲን የሚባል ንጥረ ነገሮችን ስለያዘ በተለይ ብግነትን በከፍተኛ ደረጃ ስለሚያሻሽል የበሽታ የመከላከል አቅማችን ይከላከላል ማለት ነው። በተለይ ኢንፍላሜሽን በመጠኑ ሲሆን አሪፍ ነው። ነገር ግን ኢንፍላሜሽን ለስር የሰደደ ሲሆን ደግሞ ለበሽታ ከሚያጋልጡ ነገሮች ውስጥ አንዱ ስለሆነ ጅንጀርን መመገብ ብዙ ጊዜ ብግነት እንዳይኖር ኢንፍላሜሽን እንዳይኖር በተለይ ደግሞ አንጀታችን ላይ አጠቃላይ ስኪናችን ላይ የተለያዩ ሰውነት ፓርቶች ላይ ችግር እንዳይኖር ስለሚያደርግ የበሽታ የመከላከል አቅማችን ያሻሽላል ማለት ነው። በተለይ ኢንፍላሜሽን ብዙ ጊዜ ሲቆይ ለካንሰር፣ ለግፊት ለተለያዩ ችግሮች ሊያጋልጥም ስለሚችል ጥንቃቄ ማድረግ አለብን ማለት ነው። እነዚህ ምግቦች በመመገብ ስድስተኛ ስፒናች ነው። ስፒናች እንግዲህ በውስጡ እንደ ቫይታሚን ሲ፣ ቫይታሚን ዲ እና ቤታ ካሮቲን አይነት ምግቦችን ይዟል ማለት ነው። እነዚህ ደግሞ ፓወርፉል የሆኑ አንቲኦክሲዳንቶች በይዘትም አላቸው። አንቲ ኢንፌክሽን ባህሪ ይዘት ስላላቸው አጠቃላይ የበሽታ የመከላከል አቅማችን ማሻሻል እንችላለን ማለት ነው። ብዙ ጊዜ ግን እንደ ስፒናች እና አረንጓዴ አትክልቶችን ስንጠቀም በከፍተኛ ሙቀት ማብሰል የለብንም ማለት ነው። ምክንያቱም በከፍተኛ ሙቀት ስናበስላቸው አሁን የጠቀስናቸውን የቫይታሚን ሲ ይዘት፣ የቫይታሚን ዲ ይዘት እና አጠቃላይ የንጥረ ነገሮችን ይዘት ስለሚያጣ ለሴሎቻችን ምንም አይነት ጥቅም ላይሰጡ ስለሚችሉ ጥንቃቄ ማድረግ አለብን ማለት ነው። ሰባተኛ እርጎ ነው። እርጎ ወይም ደግሞ እርጎ ብለን የምንጠራው ብዙ ጊዜ ከፍተኛ የቫይታሚን ዲ ይዘት ስላለው ቫይታሚን ዲ ያላቸው ምግቦች አዘውትሮ መጠቀም ደግሞ የበሽታ የመከላከል አቅማችንን በከፍተኛ ደረጃ ሊያሻሽሉ ስለሚችሉ አጠቃላይ ኢሚዩኒቲያችንን ቦስት ያደርጋሉ ማለት ነው። ወይም ደግሞ መቅኒያችን ላይ ከፍተኛ የሆነ ነጩ የደም ሴል እንዲመረት በማድረግ ወደ ሴሎቻችን ዲፊውዝ እንዲሆን ስለሚያደርግ እጅግ በጣም አሪፍ ነው ማለት ነው። ስለዚህ እርጎን መጠቀምም የበሽታ የመከላከል አቅማችንን ማሻሻል እንችላለን ማለት ነው። ስምንተኛ አልሞንድ እና እንዲሁም ፒነት የለውዝ ዘሮችን መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም ከፍተኛ የሆነ ቫይታሚን ይዘዋል ማለት ነው። እነዚህ ቫይታሚን ያላቸው ምግቦች ደግሞ መመገብ ፓወርፉል የሆነ አንቲኦክሲዳንት ይዘት ስላላቸው አጠቃላይ ሄልዚ የሆነ ሴል እንዲኖር ያደርጋል ማለት ነው። ከዚህ ጋር ተያይዞ አሁን እንዳልነው የበሽታ የመከላከል አቅማችንን በከፍተኛ ደረጃ ያሻሽላል ማለት ነው። በተለይ ደግሞ ቦን ማራው ላይ ከፍተኛ ቁጥር ያለው የነጩ ደም ሴል እንዲመረት በማድረግ አጠቃላይ ወደ ሰርኩሌሽን ዲፊውዝ እንዲሆን በማድረግ ትልቅ ሚና አላቸው ማለት ነው። እንዲሁም ቫይታሚን ኤ ያላቸው ምግቦች መመገብ ይህን ብቻም ሳይሆን ብዙ ጥቅም አላቸው ማለት ነው። በተለይ ደግሞ ከሪፕሮዳክቲቭ ሲስተም ጋር ተያይዞም ትልቅ በረከት ስላላቸው አዘውትሮ መጠቀም አሪፍ ነው ማለት ነው። በተለይ አዳልት ላይ 15 ሚሊግራም በቀን ይመከራል ማለት ነው። ይሄን በመጠቀም የበሽታ የመከላከል አቅማችን ሂደት ማሻሻል እንችላለን ማለት ነው።
ዘጠነኛ ሰንፍላወር ብለን የምንጠራው ወይም ደግሞ ሱፍን አዘውትሮ መጠቀምም ሲዱን መጠቀም እጅግ በጣም አስፈላጊ ነው ማለት። በተለይ አሁን ይሄ ሰንፍላወር ብለን የምንጠራው በቫይታሚን ኤ የበለጸገ ስለሆነ ቫይታሚን ኤ ያላቸው ነገሮች ደግሞ ቅድም እንደጠቀስነው ኢሚኒቲያችን በከፍተኛ ደረጃ ቦስት ያደርጋሉ ማለት ነው። ምክንያቱም ፓወርፉል የሆነ አንቲኦክሲዳንት ስለሆነ ኢንተርናሊ እና ኤክስተርናሊ ሊከሰት የሚችለውን የሴሎችን ውድመት ከተለያዩ ጉዳቶች ይከላከላል ማለት። በተለይ ፍሪ ራዲካሎች ከሚያደርሱት ውድመት እንዲሁም ኤክስተርናሊ ከጀርሞች ውድመት ኢንፌክሽን እንዳይመጣ በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ ሰንፍላወር ሲድ እንደ ፎስፎረስ፣ ማግኒዥየም፣ ቫይታሚን ቢ6 እና የተለያዩ ነገሮችን ስለያዘም ለሴሎቻችን በጣም ትልቅ በረከት ይሰጣል ማለት ነው። ሌላው ደግሞ ይሄ እንግዲህ ሱፍ በውስጡ ከፍተኛ የሆነ ሲሊኒየምን ይዟል። ሲሊኒየም ደግሞ እንደሚታወቀው ቫይራል የሆኑ ኢንፌክሽኖች ሴሎቻችን እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። አስረኛ ቱርመሪክ ወይም ደግሞ እርድ ብለን የምንጠራው ነው። እርድ እንግዲህ እንደሚታወቀው በውስጡ አንቲ ኢንፍላማቶሪ ኢፌክት አለ ወይም ደግሞ ብግነትን የሚከላከሉ እንደ ኩርኩሚን አይነት ውህዶችን በከፍተኛ ደረጃ አጭቆ ስለያዘ አጠቃላይ ለበሽታ እንዳንጠቃ በአንቲ ማይክሮቢያል ፕሮፖርቲ ያለው እንዲሁም ደግሞ ኢሚኒቲያችን ቦስት ያደርጋል ማለት ነው። አንቲኦክሲዳንትን ባህሪ ስላለው የበሽታ የመከላከል አቅማችን ያጠነክራል ማለት ነው። በተለይ ደግሞ ቅድም እንዳልነው ኢንፍላሜሽን በመከላከል ትልቅ ሚና አለው ማለት ነው። ኢንፍላሜሽን ስር የሰደደ ሲሆን ቅድም እንዳልነው ክሮኒክ በተለይ ደግሞ ተላላፊ ላልሆኑ በሽታዎች ሊያጋልጠን ስለሚችል ይህንን በመከላከል እጅግ ትልቅ ሚና አለው ማለት ነው። ስለዚህ ኩርኩሚን የሚባል ንጥረ ነገር ስለያዘ ብንጠቀመው የበሽታ የመከላከል አቅማችን በማጠንከር ኢሚኒቲያችን ቦስት ያደርጋል ማለት ነው። 11ኛ ግሪን ቲ ወይም ደግሞ አረንጓዴ ሻይ ብለን የምንጠራው ነው። አረንጓዴ ሻይ እንግዲህ እንደሚታወቀው ከፍተኛ የሆነ አንቲኦክሲዳንቶችን ይዟል። በተለይ ደግሞ ፍላቪኖይዶችን እንደ ኤፒጋሎ ካቲጅን ጋሎት የሚባል እጅግ በጣም ፓወርፉል የሆነ አንቲ ቫይራል ያላቸውን አንቲ ባክቴሪያ ያላቸው እንዲሁም ደግሞ ከፍተኛ የሆነ አንቲኦክሲዳንት ያላቸውን ይዘቶች ስለያዘ የበሽታ የመከላከል አቅማችን በትልቅ ደረጃ ከሚያሻሽሉ ነገሮች ውስጥ አንዱ ነው ማለት ነው። በተለይ አረንጓዴ ሻይን አዘውትሮ መጠቀም ኪሎአችንን ሊያመጣጥን ስለሚችል የበሽታ የመከላከል አቅማችን ያሻሽላል ማለት። በተለይ ክብደት ስንጨምር ለተለያዩ ነገሮች ሪስክ ስለሆነ በማስተካከል አሁን ያልናቸውን ንጥረ ነገሮች ስለያዘ ኢሚኒቲያችን ቦስት ያደርጋል ማለት ነው። 12ኛ ፓፓያ ነው። ፓፓያ እንግዲህ እንደሚታወቀው ከፍተኛ አንድ መጠነኛ የሆነ ፓፓያን ብንመገብ 100% የሆነ ቫይታሚን ሲ ማግኘት እንችላለን ማለት ነው። ቫይታሚን ሲ ያላቸው ምግቦች መመገብ ደግሞ ቅድም እንዳልነው አንቲ ኢንፌክሽን ባህሪም አላቸው፣ አንቲኦክሲዳንት ፕሮፐርቲም አላቸው እና አጠቃላይ ኢሚኒቲያችን ቦስት ያደርጋሉ ማለት ነው። በተለይ መቅኒ ላይ በመሄድ ከፍተኛ የሆነ የነጩ የደም ሴል ቁጥር እንዲጨምር በማድረግ እና ወደ ተለያዩ የሰውነት ፓርቶቻችን ዲፊውዝ እንዲሆን በማድረግ ትልቅ ሚና ስላለው አዘውትረን የምንጠቀም ትልቅ ሚና አለው ማለት ነው። ሌላው ደግሞ ፓፒን የሚባል ዳይጀስቲቭ ኢንዛይም ይዟል ማለት ነው። ይሄ ደግሞ አንቲ ኢንፍላማቶሪ ፕሮፐርቲ ያለው ማለት ነው። ይሄ በተለይ ደግሞ አንጀታችን ላይ ሊፈጠሩ የሚችሉ ብግነቶችን፣ ኢንፍላሜሽኖችን በመቀነስ አጠቃላይ ሴሎቻችን ሊከሰት ከሚችለው የካንሰር ፕሮፐርቲ ያላቸው ሴሎች እንዲያድጉ በማድረግ ትልቅ ሚና ስላለው እጅግ በጣም አሪፍ ነው ማለት ነው። ሌላው ደግሞ ፓፓያ እንግዲህ በውስጡ እንደ ፖታሲየም፣ ማግኒዥየም እና ፎሌት ያሉ ምግቦችን ስለያዘ አሁን ያልነውን ሂደት በማጠንከር በተለይ ልባችን ላይ ጡንቻችን ላይ እና የተለያዩ ሴሎቻችን ላይ ሊደርስ የሚችለውን ውድመት በመከላከል ትልቅ ሚና ስላላቸው አጠቃላይ የበሽታ የመከላከል አቅማችንን ሂደት ያጠናክራሉ ማለት ነው። 13ኛ ኪዊ ነው። ኪዊም እንደሚታወቀው ቫይታሚን ሲ ይዟል ማለት ነው። ቫይታሚን በከፍተኛ ደረጃ ስለያዘ አንቲኦክሲዳንት ኢፌክት አለው ማለት ነው። ይህ ደግሞ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት ይከላከላል። ሌላው ደግሞ ኤክስተርናሊም አሁን እንዳልነው አንቲ ኢንፌክሽን ባህሪ ስላለው የጀርሞችን ጀርሞች ሊያመጡ ከሚደርሰው ጉዳት ሰውነታችን እንዲከላከል ያደርጋል ማለት ነው። ሌላው እንደ ፖታሲየም፣ ቫይታሚን ኬ፣ ፎሌት እና የተለያዩ ነገሮችን ይዟል ማለት ነው። ይህ ደግሞ ሌሎች አሁን ብዙ ፕሮፐርቲ ስላላቸው ለሴሎቻችን ይጠቅማሉ ማለት ነው። ሌላው ደግሞ የዶሮ ስጋ ነው። የዶሮ ስጋ እንግዲህ ከፍተኛ የሆነ የቫይታሚን ቢ6 ይዘት ስላለው የቫይታሚን ቢ6 ይዘት ያላቸው ምግቦችን መመገብ ደግሞ ቅድም እንዳልነው አጠቃላይ የደም ሴሎች በደንብ እንዲመነጩ በማድረግ በተለይ ደግሞ አርቢሲዎች በደንብ እንዲመነጩ ስለሚያደርግ ብለድ ፍሎ እንዲጨምር ያደርጋል። እንዲሁም መቅነን ላይ በመሄድ ደግሞ ነጩ የደም ሴል ምርትን እንዲጨምሩ ያደርጋሉ። ሌላው ደግሞ አሚኖ አሲዶችን ይዟል የዶሮ ስጋ በተለይ እንደ ጌላቲን እና ኮንድሮቲን የሚባል አጠቃላይ ለኢሚኒቲያችን ቦስት ሊያደርጉ የሚችሉ አሚኖ አሲዶችን ስለያዘ ብንመገብ እጅግ በጣም ትልቅ በረከት አለው ማለት ነው። 15ኛ ሸልፊሽ ብለን የምንጠራው ነው። ሸልፊሽ ብዙ ጊዜ ይሄ አሳ አይነት ከፍተኛ የሆነ ዚንክ ይዟል። ዚንክ ያላቸው ምግቦች መመገብ ደግሞ ቅድም እንዳልነው በሽታዎችን ያስወግዱልናል፣ ኢሚኒቲያችን ቦስት ያደርጋሉ። በተለይ ደግሞ የኢሚኒ ሲስተምን ፋንክሽን ያጠነክራሉ ተብሎ ይታሰባል እና በተለይ ደግሞ እንደ ኦይስተር፣ ካርብ፣ ሎብስተር እና ሙስሊስ ለምንጠራቸው የአሳ አይነቶችን ብንመገብ
የበሽታ መከላከል አቅማችን ያጠናክራሉ ተብሎ ይታሰባል ማለት ነው። በተለይ ለወንዶች ለአዳልት ወንዶች እስከ 11 ግራም ፐር ዴይ ይመከራል። ለሴቶች ደግሞ 8 ግራም ፐር ዴይ ይመከራል ማለት ነው። ነገር ግን ብዙ ጊዜ ዚንክን ከመጠን በላይ መጠቀም በተቃራኒው ሌላ ጉዳት ሊያደርስ ይችላል። በተለይ ደግሞ አጠቃላይ የበሽታ የመከላከል አቅማችን ሂደት ሊቀንስም ስለሚችል ወይም ደግሞ ሴሎችን ሊመርዝ ስለሚችል ጥንቃቄ ማድረግ አለብን ማለት ነው። እንግዲህ አሁን የጠቀስናቸውን 15 አይነት ምግቦችን በመተግበር የበሽታ የመከላከል አቅማችን ማጠንከር እንችላለን። እንዲሁም ኢሚዩኒቲያችን ቡስት ማድረግ እንችላለን ማለት በተለይ የቫይታሚን ኢ ይዘት ያላቸውን፣ የቫይታሚን ሲ ይዘት ያላቸውን፣ የቫይታሚን ዲ ይዘት ያላቸውን እንዲሁም ደግሞ የሲሊኒየም እና ዚንክ ያላቸውን ምግቦች አዘውትሮ መጠቀም እነዚህን የያዙ ሚነራልና ማዕድናትን ብንጠቀም ብዙ ጊዜ የበሽታ የመከላከል አቅማችን ሂደትን በማስተካከል ሪከረንትሊ ከሚደርሰው የሴሎቻችን ውድመት ጉዳት መከላከል እንችላለን ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። ወደ ቻው ቻው።